ወጥቶ የካለን አግቢ ብሎ ማግባት ቀርቶ እኮ በራሷ ፍላጎት መጥቶ ራሱ የሚለምናትን አልፈለገችም። እሷ ምርጫዋ እሱ ብቻ ነው። አሁን እነሱ አይደለም እኔ እኮ የሚገርመኝ ነገር ግን እኮ የሩታን ደጋፊ ነኝ ምናምን የሚሉት ማለት ነው። ከዚህ በፊት ከኤርሜላ ጋር ማንንም ወንድ አይቶ አያውቅም። አብርሽን አፍቅሬ መጣሁ አለች ሩታ። ዳኒ ጋር ትሄዳለች፣ ከደስታ ጋር ትንዘላዘላለች። እኔ የሚገርመኝ ላይ የሚንዘላዘል ሰው ነው ለካ ሰው የሚወደው እንጂ ጸባይኛ ሰው አይወድም። ማሬ አይሳካም ደግሞ እንደዚህ ጸባይኛ ሰው ንጹህ ሰው ስትጀመር ብዙ ጉዳት ደርሰዋል። አብርሽ ለሆነ ምክንያት ነው እንጂ ቅርታ የጠየቁን ወዶ አይደለም። ለምን ብቻሽን ሄደሽ አገኛቸው? እኔ አውቃቸዋለሁ እነሱ ምን ያላችሁ ሩታ ማለት ነው። አብርሃምን አንዴ ስሙኝ። ከዛ አብርሽ ሩታ ኤርሜላ ምን ብላ መለሰችለት? እነሱ በክፉን ቢያስቡን እኛ በፍቅር እንመልስላቸዋለን አለች። አያ ጭንቅላት በፍቅር እንመለስላቸዋለን ወይ ደግሞ ሌላ ነገር አስተምሩን ካለን እነሱንም እናስተምሯቸዋለን። ሀዊ ቪዲዮ ካያቸው የተቆራረጠው ማለት ነው። ሩታን እንደዚህ አለችው። ሩታ ስንት ወንድ እያስገባች ወንድ ልጅ አልፈልግሽም ካለ እናንተ የእነሱን ቪዲዮ እንዴት ነው የምትከታተሉት? አላቆቃችሁም እንዳለች። መልካም ሰው እኮ ሰው አይወጣለትም አሉ። አንቺ ለምሳሌ ለባልሽ ክፉ ከሆንሽ ከአፍሽ የምወጣው ነገር ጥሩ ካልሆነ እኮ ሰው አይወድም። እሱ ለባልሽ ክብር በጣም ነው። አቤላ እኮ ብሏል ከዚህ በፊት አብርሽ ሩታ ለአብርሽ የምታሳየው አክሽን ደጅ ቤት ውስጥ ብቻ ሌላ፣ ደጅ ስትወጣ ሌላ፣ ለባብሳ ስትወጣ ሌላ ነው የምትሆነው ከካሜራ። እሷ እኮ እኔ ብቻ ነኝ ጀግና፣ እኔ ብቻ ነኝ ወዝወዝ እናትየዋ ምን እንዳለች አልሰማሽም እንዴ? ሩታ ዳሌ ያላት መልክም አላት ትላለች። እነሱ በዳሌ ነው የሚያምኑት። ባለፈው እናትየዋ እኮ አትከበርም እኮ እሷ ይሁን ስንት ልጅ አላት አትከበርም። እሷ ራሱ ብትከበር ኖሮ እኮ የልጇን ባል እንደዚህ በጥፊ ድርግም እያደረገች ፌክ ትጫወታለች። አብረሽን በአሽሙራ እየሰደበች ማለት ነው። አብረሽን ቢሆን እኮ የኔ ዝም አይላትም። በጥፊ ተመቶ እናትየዋ መታ ዝም አይላትም። የአብርሃም እናት ማለት ነው ሚዲያ ላይ ወጥታ ተናግራ ታውቃለች? አንድ ቀን አይደለም አብርሃም እናት ማለት ነው። አብርሃም የራቁት ቪዲዮ እና ፎቶ ወጥቶ ሀይሚ አንድ ቀን ወጥታ ታውቃለች? አንድ ቀን ወጥታ ወንድሜን ለምን እንደዚህ አደረግ ኤፍሬም መጥቶ አውቃል? ኤፍሬም ከዚህ በፊት አስታርቃለሁ ብሎ ለፈ ሩታ መጨረሻ እንዲህ ነው። ሩታ በሄርሚ በኩል ማለት ነው። ሄርሚን እየሰደቧት ምን እያሉ ለምን ኢቴን ትሰድባላችሁ ብሎ ቤተሰቦቹ መጥቶ ያውቃል? አንድ ቀን ሚካስ እኮ መጥቶ አንድ ቀን እኮ አውርታቅም እንደዚህ እንደ ሩታ ቤተሰብ ልክስክስ ባለጌዎች ቤተሰብ ቢሆን ኑሮ ሚኪ ያኔ ባለፈው ከመኪና አውርቶ እዩና ማነው እሱ ፈረንጁ አንቆ እንትን ያስጨነቋ ጊዜ ማለት ነው። ያን ቪዲዮ አይተው እንኳን ሚኪ መጥቶ ከነሱ ጋር ጣላ ነበረ። ግን ክብር ስላላቸው ዝም ብሎ ኤርሜላ እና ከኤርሜላ በኩል የሚመጡት ማለት ነው ትልቅ ሀሳብ አላቸው። አብርሽ ማነው አቤላ እኮ ብዙ ነገር ያውቃል። ሩታ የምታስበው ኧረ አቤላ እግዚአብሔርን አባት ነው፣ ወንድም ነው፣ እግዚአብሔር ሁሉ ነገር ነው፣ መከታ ነው። አቤል ሄርሜላ ሚዘላዘል ሰው ነው የሚወዱት። የኢትዮጵያ ሕዝብ ለዛ እጅ አይሰጥም። ለማ አሁን ደግሞ ዛሬ አንድ ቪዲዮ ተለቀቀ አይታችኋል? አቤልና ሩታ ይወዳዳሉ። የሆነ ጅራንፎ መጥቶ እኮ ነው እንትን አቤል እኮ የሄዱት እኮ ዩቱባቸውን ለማሳደግ ነው እንጂ አቤል ደግሞ ማለት ነው ዶሮ አብረሽና ሩታ አንድ ላይ ያለው ጊዜ እውነት ነው። አብረሽ አንድ ነገር ሲያጠፋ አንድ ነገር ስላት ከሳ ጎን ሆኖ ይከራከራል ነበረ በፊት ማለት ነው። ግን ሩታ የምታደርገው ነገር በጥፊት ዝም ብላ ተነስታ በጥፊ የምትለው ነገር ዝም ብላ የምትሰድባ ነገር ማይሆን ነገር የምትፈጠረ ነገር አየ እንደሷ የሚጠላ ሰው የለም አሁን ማለት ነው። ግን እነሱ ይወዳዳሉ የሚባለው ይሄ ረዥም ሰውዬ ማለት ነው። ይሄ አንድ ጊዜ ሄርምን እኔ አፈቅርሻለሁ ሄርሚን ስላት አንቺ የምታፈቅሪ ሰው እኮ ማያፈቅርሽ ሰው ነው የምታፈቅሪ ነው እንደዛ ምናምን ስላት እሷ ደግሞ
የሚያፈቅረኝ ሰው ሳይሆን እኔ የሚያፈቅረውን ሰው ነው ማግባት የምፈልገው፣ የሚወዳው የምፈልገው እኔ መወዳን እንጂ ከሚወዳው ሰው ጋር እንጂ መሆን የምፈልገው የሚወደን ሰው ጋር አይደለም መሆን የምፈልገው። አንተ ደግሞ ከዚህ በፊት ስንት ነገር እያልከኝ የነበርክ ሰውዬ አሁን እንደማተው ደግሞ የፍቅር ጥያቄ ስታጠይቀኝ እንዲቀብል መስሎህ ነው ወይ? እንደዚህ ከሆነ እኔ አይደለም ብላ ሄደች። ሁለተኛ ቀን ሶስተኛ ቀን እንደገና ብሩኬን ጠራና ሄርሚን አበባ ይዘው ሄርሚን በጣም ነው የሚያፈቅራት እንድታገናኝ የሚፈልገው። ስለ ብሩክ እየቀለድክ ነው እንደ ቀድሜ ከሷ ጋር ደውልና ቆራጥ አይነት ነገር ሰው ነች። አብርሃም ራሱ መስክሯል። ሄርሚ በጣም ቆራጥ ሰው ነች። ከማንም ጋር የምትለጠፍ አይደለችም። የምትለጠፍ ሌላ ሰው ቢሆን እኮ ሚዲያ ላይ እንደ ሚዲያ ቪዲዮ እየሰራ እኮ ከስንት ሰው ጋር ያሳልፋል። ሄርሚ እኮ አንድ ቀን እኮ ጓደኛዬ ብሎ ይሄ የመሰለ ቆንጅና ይዛ ማለት ነው። ወላሂ በቃ አንድ ቦታ ቆማ ከአብረሽ ውጭ ወደ ውጭ ብላ እኮ ነው ያለችው። እንደ ሄርሚ አይነት ሰው እንደውም የትም አይገኝም። እግዚአብሔርን አይገኝ። አባይ በይ አቋማ በይ አነጋገሯ ሰው ማክብሯ ቤተሰብ ማክበር እንዴት ታከብራለች። እሺ ቡዜ ሄርሜላን በጣም ነበር የምትሰድበው ማለት ነው። ከዚህ በፊት ያው እሱ እንድነግርሽ ነበር። ከዚህ በፊት ከዛ እንኳን አንድ ቀን ተናግራ አይደለም ቪዲዮ ላይ ተናግራ አይደለም እንደ ቪዲዮ ይዛ ወጣ ሳይሆን አብረሽ ጋር ስታወራ ራሱ ስለ ቡዜ አንስታ ቡዜ ከዚህ በፊት እንደዚህ አንድ ቀን አውርታ አታውቅም። ግን ባለፈው ምን አለች? እንትን የሆነ ቡታጀራ የሆነ ቴዲ ነው ማንም ባል ልጅ መጥቶ ሊያስታርቅ አብረሽና ኤርሚ ሊያስታርቅ የመጣ ጊዜ እኮ በአንተ በኩል የሚመጣብኝ ነገር እኮ ሁሉም ነገር ችዬ እኮ ነው እስከ ዛሬ ደረስኩት። እንደውም ቤተሰቦች እንደዙ እያሉ ምናምን ብላ መልሳ ደግሞ መጥፎ ነገር ብሎኝ ሳይሆን ከአንተ ህይወት እንዲወጣ እያወሩኝ ነበረ። አያችሁ እንዴት አስተዋይ ሰው እሱ እንዳይሰማው ብላ ራሷ ታስተካክላለች። ውድ ነገር ሄርሚ የሚደርሰው ማንም የለም። ሄርሚ ሩታ የሄርሚ እግር ማጠቢያ አትሆንም ስጀመር ማለት ነው። ዝም ብላ በቃ እኔ የሆነ ነገር ልንገራችሁ። ሜሪ የምትለብሰው እና ሄርሜላ የምትለብሰው የትኛው? ሄርሚ የምትለብሰው ብራንድ ነው። ያቺኛ የምትለብሰው አያቸው አይደለ? ባለፈው ማን ነው ያለው? የአብርሃም ጓደኛ ሄርሚ ጆ እኮ ነው ጆ። እሱ ልብስ የሄርሜላ ልብስ እንስጥሽ እንዴ ምንድን ነው ምናምን እያለ ወይዬ በጣም ሲያወራ ነበረ። እናንተ አላችሁ እባሉ ተዘጋጁ። ወይዘሮ ደመቁ ሸውዳው ሄደች። ባቢ እያለቀሰ ነው። ወይ ደመቁ ወይ ያውቃል። እሺ ቡዜ እኮ ብላለች እኮ ለወንድሙ ውጤቱን ይዘህ የምትመጣ መሰለኝ አለችው እኮ ወንድሙ። አየሽ እንትና ላይ እየተጫወተችበት ነው አለች እኮ አስጠነቀቀች እኮ ቡዜ። እንደኔ ዕጣ እንዳይደርስክ መንገድ ላይ እየሄዱ ነው መሰለኝ። ማን ነው የልጅ የአብርሃም ስሙ ልጁ ማን ነው? እሱ እያስቸገረ ነው ብለው በስልክ ተጠራች። እሺ ከዛ በዛ ተለያየ። ልጁ ስርዓት ያለው ልጅ ነው፣ አያስቸግርም። አይደለም አብረሽ ሄዳ ነው ቤት አይደለም አጋዥ ቤት ውስጥ አለች። ቆይ ልጅቷን ነው ይኸውልሽ እየሄድን ነበረ። እስቲ ንገሪ ማሪ አንቺ ንገሪ። እሺ ቆይ ዝም በሉ አንዳችሁ ዝም በሉ። ሁላችሁም ልንገራችሁ ያላያችሁት። ከዛ ውጤቱን ይዘህ ትመጣለህ ብዬ ነበረ። እሺ ውጤቱ ምን ሆነ ስትለው አይ ማን ነበረ ልጁ ትንሹ ልጁ እያስቸገረ ነው ብሎ ተደወለላት። ከዛ ሄደች። በሌላ ቀን ደውልልሃለሁ አለችኝ። ታዲያ ውሸት አይደለም። ደመቁ ኧረ ውርደት ደመቁ ከውርደት ይኸውልሽ። ከዛ በኋላ ተወንድሜ እንደኔ ዕጣ እንዳይደርስክ እኔ ለእሷ ብዙ ነገር ሆኛለሁ። በኋላ እንዳትቆራረጥ ከወንድሜ ማለቷ ነው እንግዲህ። ወንድሜ አላለችም የኔ ዕጣ ይደርስሃል ተው አለችው። ይልሻል እንዴ ደመቁ ፍልመኛ አስመሳይ እኮ ነች እንዴ። የዛን ቀን አላያችሁም? ይኸው ውሸቴን ነው ይኸው ጣና ጣበና እንሂድ አለች እኮ።
ወይኔ አንቺ ምን አይነት እናት ነው? እናቷም ሌባ ናት። በኢየሱስም ጌታ ሆይ እኔ እንደው አልናገርም ብዬ ነበር። እሺ ቻው። ኡፍ እኔ እዚህ እስከገባሁ እኮ እንደው እኮ ውሸት ተጫዋች እንዴ ለምን ትወጫለሽ? ታርዬ መሳደብ ነው ስራዬ እኮ ነገር ችግር የለውም። እና አንድ ሰው ጥፋት ከሰራ እኮ ድብና አርግተን ነው እንጂ የምንሰድበው። ያው መቼስ እናት ጨዋ ስትሆን አለ ጨዋ ደግሞ እንድማር ማለት ነው የሚከሩት ጋይስ እናት ጨዋ ስትሆን አይደል ልጅም ጨዋ የምትሆነው? አዎ የእናቷን ቢጤ ናት። እናቷን ሚዲያ ላይ ያው ልታይ ያለች ደረቷን ከፍታ ጡቷን አንጠልጥላ እየመጣች አይደል የሰሞኑ። እንግዲህ የደማቁ ነገር ይቀጥላል። እንግዲህ ማታ እንግዲህ ምን ይዛደበት አናውቅም። ማታ ወረቀት ይዛ ትመጣለች። አብርሃም አልቀበልም ይላታል። አይ አይደለም በሌላ ጊዜ ብላ ከዴቭ ጋር ነው እንግዲህ። ዴቭንም ወረቀቱ ተወስዷል። ማሮች አላያቸውም። ይሄ እኮ ውሸታም እኮ ነው ሰውዬ። እዩ የሚባል እያመጣው ለምንድን ነው ታዲያ? እውነተኛ ከሆነ ለምን ለዴቭ አልተሰጠም? የውሸተኛን አሰራ ወይ ልንገርሽ፣ እኔ የነገርኩሽን ነገር አሰቢም ዝም ብዬ ነው ለከምለፈልፈው የነበረው። እየሄድን እያለ ተደወለ፣ ልጁ አስቸገረ፣ እያለቀሰ ነው ተባለ። ዴቭ በቃ በሌላ ቀን እንገር ደውዬ ነበር። አሁን ገብቶኛል።